እሷም እንደዚህ ግን እጇን እሷ አመመኝ እያለች ነው። እንዴ ነው ተሻለሽ? እኔ በጣም ያመመኝ ነው። አመመኝ እያለች ነው። ምናልባት ወይ ሐኪም ቤት እንሄዳለን። የምን ሐኪም ቤት? ሐኪም ቤት ለምን ሄዳለሁ? ቀለበቱ ወይ አስቀይርልኝ ወይ እንደዚህ እጄን ያው እንዴት እንደምግል ትኩሳቱን ያው እስኪ ከዚህኛው እጄ ጋር እስኪ ይሄኛውን እጄ ደግሞ ቴስት አድርገው እኮ በዚህኛው እጄ ስለተኛሽ ይሆናልማ። አይደለም አላዛር፣ አይ እንደዚህ እሷ በጣም እየደበራት እኔ አልፈልግም እያለች ጫና ፈጥረንባት ነው ያረጋችው ይሄን ቀለበትና እኔ በኔ እይታ ደግሞ አሁን ደግሞ ሳስበው እሷ ይሄንን ነገር ካደረገች እና ካመማት ዋይ ኖት ምንድነው ምን ያህል እንቅልፍ አጥቼ ነው ያደርኩ እያለች ነው። ማታ ላንተ መንገር ፈርታ ነው እንጂ አሞኝ ነው ያደርኩ እያለች ነው። በቃ ይልከና ይቀመጥ ለምን አተረተኝ ነው ልቀው ጎኒ ቋላልኩም ግን እንድትረዳኝ ምን ልረዳሽ እናቴ? እኔ ምን ልረዳሽ? ቀለበት አመመሽ እስቲ ዓለም ላይ ያለ ቀለበቱም ያመው ሰው አይተልዳልኩት። አሁን ደግሞ ይኸው አንተ ስትመጣ ባሰብኝ። አሁን ልቂውሽ አንተ ደግሞ ስትመጣ ባሰብኝ አላዛር። እኔ የሆነ ያደረኩ ሁኔታ ምን ያለው ገብቶኛል። አሁን እኮ ይኸውልህ ችግሩ አስቀምጪው ከዚህ በኋላ ሁለታችንም አይደለም እንትን እኮ አይደለም ዳርሽ እንደዚህ አይሁን ብዬ ታረግም ያለው እንዴ ምን ሆኜ ነው ግን እንደዚህ ሁሌ ሰላም ሰላም ወንደኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ቤተሰቦች 100,000 ልገባ ትንሽ ነው የቀረኝ። ዛሬ 100,000 እንደምንገባ እርግጠኛ ነኝ እና እውነት በጣም ደስ ብሎኛል። እኔ እንደውም አላስተዋልኩትም ነበር። ያው ካለውበት ነገር አንፃር ብዙ ቦታ እየሰጠሁት አልነበረም። ማታ እንደድንገት ሳይው 100,000 ልገባ ነው እና በጣም ትንሽ ሰው ነው የቀረኝ እና ሰብስክራይብ እያደረጋችሁ ቪዲዮውን ሲጀምሩ ደግሞ ላይክ እያደረጋችሁ ለኔ ይጠቅመኛል። ያው ልጅም እየመጣ ስለሆነ ማለት ነው እና በጣም ነው የማመሰግነው። ሁሌም ከጎኔ ሁሌም በቃ አብራችሁኝ ያላችሁ ሁላችሁም አመሰግናችኋለሁ። በጣም እውነት የምሬን ነው። ምን አይነት መታደል ነው ላለው አንዳንዴ የሰው መውደድ እግዚአብሔር የሚሰጣችሁ ከላይ ነውና በጣም ብዙዎቻችሁ ትጨነቁልኛላችሁ፣ ታዝኑልኛላችሁ፣ ከጎኔ ናችሁና የምሬን ነው አላቅም። እግዚአብሔር በተጨነቃችሁበት ነገር ሁሉ እግዚአብሔር አለው ይበላችሁ እና በጣም ነው ማለት ዛሬ በምስጋና መጀመር ፈልጌ ነው። አንዳንዴ ሁሉም ነገር ግራ ሲሆንብን ሁሉም ነገር ግራ ስንጋባ በቃ በምስጋና ባማረርን ቁጥር የሆነ ነገሮች ሁሉ እየተበላሹ ነው የሚመጡት። ባመሰገንን ቁጥር ደግሞ ቆንጆ ነው እና ለዛ ነው በምስጋና የጀመርኩት። ነገር ስለሞላልኝ ወይ ነገሮቼ ስለተስተካከሉ አይደለም። በቃ እኔ እንጃ ምስጋና ትልቅ ነገር ነው። ይሄንን ልላችሁ ነው ዛሬ የመጣሁት። እውነት ለመናገር ከእንቅልፌ ራሱ አሁን የተነሳሁት ሱሌ መጥቶ ነው ደወለልኝ፣ አላነሳውም። ከዛ ሱሌ መጣ፣ አንቺ 100,000 ልገቢ ነው ቪዲዮ መስራት አለብሽ ብሎ ተቆጣኝ። ሱሌ ዛሬ እገባለሁ እሺ እንዳታስብ። በጣም ያሳሰበው እሱ ነው። ያው በጣም እንደምታውቁት ሱሌ በጣም ምርጥ ወንድሜ ነው እና እሱም ዩቲዩብ አለው። ሰብስክራይብ ያላረጋችሁት ሰብስክራይብ አድርጉት። ሁሌም በቃ ከጎኔ ያለው እሱ ነውና ቪዲዮ ካልሰራ ለምንድነው ማሰሪው? ለምንድነው እንደዚህ ማታደርጊው? ምናምን ይለኛል። ሁሌም ነው በቃ እውነት ከጎኔ ነውና አመሰግናለሁ። ይሄ ሰው ይቀረሽ ምናምን ዛሬ 100,000 መግባት አለብሽ መስራት አለ። እኔ ደግሞ በጣም ዛሬ ትንሽ አሞኛል። ያው እርግዝናውን ብቻ አይደለም የፈራሁት ነገር አንዳንዴ ባልፈራ ጥሩ ነበር። በዛን ሰዓት እምቢ ባልል ይሻል ነበር ወይ እዛው ድርቅ ብዬ ብቀር ይሻል ነበር። እንዳልኳችሁ ይሄን ቀለበት ካሰርኩ ጀምሮ ይሄ ግራ ጎኔ ይሄ ግራ ፓርቴ በጣም እያመመኝ ነው። አሁን ራሱ በቃ ማንቀሳቀስ እችላለሁ፣ ግን የሆነ ሰዓት ላይ ያቃጥለኛል ምናምን። እውነት በጣም ነው የታመምኩት። እንዴት ብዬ እንደምነግራችሁ አላቅም። በጣም አሞኛል። ቀለበቱን ደግሞ አሁን ከጄ ካጣ ሌላ ነገር ነው። ብቻ በጣም ፈርቻለሁ። አለ አላዛር ወጣ ብሎ ነው እና ሱቅ ምናምን ነኝ ምናምን ጠርቶኝ ሱቅ ምናምን ሄጃለሁ ምናምን ብሎኛል። ምን ልበለው በቃ ትላንት ማታ ቻል አድርጌ ያው ለእናንተ ነው መጥቼ የማወራው።
እንደገና ደግሞ ለዳኒ ደውልለታል ለዳኒና ለፍሬ ምክንያቱም አልተረዱኝም እኔ ግን በጣም እየታመምኩ ነው ውስጤ ለምን እንደፈራው ራሱ አላውቅም የምሬን ነው በጣም ነው የፈራሁት ነገሮችን አካባጅ ሆኜ ምናምን አይደለም በቃ ይሄ ቀለበት ለምን እንደሆነ አላውቅም ማድረግ አልፈለኩም ነበር ማድረግም አልፈለኩም ምንም ማድረግ አልፈለኩም ግን ደግሞ ይሄን ቀለበት ካረኩ በኋላ እጄ ጤነኛ አይደለም ይሄኛው ፓርቲ እግሬን ያመኛል አንዴ እግሬን ይጠዘጥዘኛል አንዴ እጄን ይጠዘጥዘኛል በጣም ግራም ያጋባ ስሜት ውስጥ ያለሁት እንጃ አላውቅም ምን እንደተፈጠረ አላውቅም አውልቄው ባይኝ ደግሞ ሌላ ነገር ነው እኔ በጣም ነው ነገር የፈራሁት እንደገና ደግሞ በጣም ቤት ውስጥ ሰላም እንዲሆን ስለምፈልግ ነው መጀመሪያም ይሄን ቀለበት አላረግም ያልኩት መጠንቀቅ አለብኝ ብዬ ስለማስብ ነው እና በጣም ነው የታመምኩት እንዴት ብዬ እንደማስረዳችሁ አላውቅም እንቅልፌ ራሱ አልመጣም ማለት ማታ እንቅልፍ አልወሰደኝም አሁን ነው ሲነጋ ነው የተኛሁት ይሄ ቪዲዮ አሁን እየሰራ ያለሁት ስንት ሰዓት እንደሆነ ብታውቁት ትስቁብኛላችሁ በጣም አርፍጄ ነው ሱሌ መስራት አለብሽ ቪዲዮ ምናምን ብሎ መጥቶ እንድሰራ ያደረገኝ እና የምሬን ነው በጣም ነው ያመመኝ አላዛር ራሱ የጠየቀኝ ነው ምነው ምናምን ሲለኝ አይ ምንም ምናምን ደበኩት ምክንያቱም ነገር ስለማልፈልግ በቃ እኔ የምሬን ነው ትዳሬን አንዴ እሺ ብዬ ታርቄ ገብቻለሁና አሁን ነገር አልፈልግም በጣም ነው ሰላም የምፈልገው እንዳልኳችሁ እኔ አሁን በዚህ ሰዓት በጣም መጠንቀቅ ያለብኝ ሰዓት ነው ከማንም ሰው ጋር ነገር የምፈልግበት ታይም አይደለም በቃ አሁን ላይ ፈጣሪን የምለምንበት በቃ ፈጣሪ ልጄን እንዲያሳቅፈኝ የምለምንበት ጊዜ እንጂ የምትጨቃጨቅበት ጊዜ አይደለም ግን እጄ በቃ በጣም ነው የታመምኩት ሰዎች እንደው አንዳንድ ሰዎች አውቀሽም ሊሆን ይችላል ልትሉኝ ትችላላችሁ ግን ፈጣሪ በሚያውቀው እኔ ምንም የዋሸሁት ነገር የለም በጣም ነው ያመመኝ እጄን በቃ በጣም ነው የሚያቃጥለኝ የሆነ ፋታ እየሰጠ ብቻ ያቃጥለኛል እንቅስቃሴ አልከለከለኝም በጣም ነው የታመምኩት እኔ ስለፈራው ይሁን አላውቅም እውነትም የፈራሁት ነገር ሆኖም ይሁን አላውቅም አንዳንዴ አይምሮ በፍራቻ ሊሆን ይችላል ይባላል ግን ያ አይደለም ምንም ብፈራ እንደዚህ የማቃጠል ስሜት ለሊቱን ሙሉ ከዛ እንቅልፍ ራሱ የጣለኝ በቃ ሊነጋጋ ሲል ነው እንቅልፍ አልወስድሽ ብሎኝ ማለት ነው በቃ በጣም ፈርቼ ነበር ከዛ በኋላ ደግሞ እሱ ሳይኝ አወጣሁት ሳወጣው ምናምን በጣም ሰላም ነኝ ከዛ መልሼ ደግሞ አደረኩት ምክንያቱም እሱ አሁን ባወጣ ሌላ ነገር ነው እኔ ደግሞ የምሬን ነው አሁን ላይ ካላዛር ጋር መጨቃጨቅ ምንም አልፈልግም ምክንያቱም በእኔ እንዲሳበብ አልፈልግም የዚህ ትዳር ነገ የሆነ ነገር ቢሆን ቢፈርስ እኔ ምክንያት መሆን አልፈልግም በቃ ምክንያት መሆን አልፈልግም ጭራሽ እና አሁን በሽማግሌ ታረኩት በስነ ስርዓት አሁን ደግሞ ድጋሚ ነገር ከፈለኩኝ ሌላ ነው ቸግራ ገብቶኛል አላዛርም ስለሌለ አላቅም ይምጣ አልመጣም ድምጹን አልሰማ ከመጣ እንግዲህ አላቅም እዛ የሆነ የራሱ ክፍል አለው ስራ የሚሰራበትና እዛ ክላስ ነው የሚሆነው ብዬ አስባለሁ ግን ምን እንደምለው አላቅም ለነፍሬ ነግራቸዋለሁ አትሊስት ቀለበቱ ወይ ቀየርልኝ ምክንያቱም ሳወጣው ይሻለኛል ያው ስሜቱ ይቀንሳል አላቅም ምን እንደነካኝ በዚህ ናህል ስማ ወልድ መንፈስ ቅዱስ ይደብረዋል አሁን ባልቆ እኔ እንጃ ወይ ደግሞ እንዲህ አርቴ ምናምን ትገዛልኝና ይሄኛውን እናስቀምጠውና ያኛውን አረጋለሁ ወይ እንደዛ እናረጋለን እኔ አልቻልኩም የምሬ ነው እኔ ያለ ምክንያት አይደለም ልቤ ፈራው አንዳንዴ እኮ እኔ በጣም ብዙ ጊዜ እውነት ካላዛር ጋር ራሱ ልጣላ ስል ልንጋጭ ስል በህልም ያሳየኛል ለምን እንደሆነ አላውቅም በህልም የማየው ነገር ሁሉ እውነት ነው ወይ ተቃራኒውን ያሳየኛል ወይ በቃ ቀጥታ አንዳንዴ ዳይሬክት ህልም አያለው ለምን እንደሆነ አላውቅም በጣም ነው ህልም የማየው እና እናቴ ጋር ደውዬ እንደዚህ ነው እንዲህ ነው ያየሁት ስል እንዲህ ሊሆን ነው እንዲህ ጸልይ እንደዚህ አድርጊ ትለኛለች ወይኔ ጉዴ ፈላ እኔ ጃኒ በጣም ነው የፈራሁት እስቲ አሁን እንዳልኩት ለነዳኒ እናግራቸዋለን
አዎ ደውዬለታለሁ ለዳኒ ደውዬለታለሁ። አሁን ይመጣለሁ። ወይኔ ሰዓቱ ራሱ በዚህ ሰዓት ተኝቼ በጣም ነው የሚያሳፍረው። እስኪ ለማንኛውም እንሂድና ብቻ እጅግም ቁርጥማቱ ልገለኝ ነው። ዳኒ መጥቷል። ዳኒ እንዴት ነህ? ሰላም ነው ዳኒ? አለሁ ደህና ነኝ። እንደመጣሁ እኮ አላወቅኩም። እኔ እኮ ቅድም እንትን ስል ቅድም እኮ ደወልኩልህ። ተኝቼ ነበረ ረጃኒ። በጣም በቃ ይሄ በጣም በቃ ይሄ ግራው ፓርቲ ከእግሬ ጀምሮ ነው በቃ ፋታ አይሰጠኝም። በጣም አሞኛል። እኔ ትናንትና ያው እናንተን ብዬ ነው ያደረኩት። እሱም እንዳይከፋው ትዳሬ እንዳይበጠበጥ ያላደረኩበት ምክንያት እኮ ትዳሬ የሆነ ነገር በቃ እኔ ፈራው። ልቤ ደስ አላለውም። አንዳንዴ ልቤ ደስ ሳይለው የማደርገው ነገር ዋጋ ነው የሚያስከፍለኝ። እና አሁንም እኮ እንደዛ እንዳይሆን ብዬ እኮ ነው። ለምን መሰለሽ አንዳንዴ ትናንትና ምን እንዳልኩሽ ፖዚቲቭሊ ለምሳሌ ያክል ነገሩን በቅንነት አስበሽ ማድረግና አንዳንድ ጊዜ ደግሞ ዝም ብለሽ ፖዚቲቭ አስበሽ ማድረግና እንዲህ ሊሆን ይችላል ብለሽ እውነት ተጠራጣሪ ስትሆኚ እኔ አሁን አንዳንድ ጊዜ የራሴን ነው እንግዲህ እንደ ራሴ ነው የማስበው። አሁን አንዳንድ ጊዜ መቀበል ስቀበል በፖዚቲቭሊ መቀበል ይሻላል። አሁን ሁላችንም ቢሆን አእምሯችን እንትን ስላለ ነው እንጂ ፖዚቲቭሊ ስላልተቀበልሽ ይሆናል ብዬ ነው እኔ እንደው እንደዛ አእምሮሽ ላይ ስለተቀመጠ አእምሮሽ ላይ ስለተሳለ ሳወጣው ማለት ነው በጣም ነው ሰላም የሚሰጠኝ። ከዛ በቃ ግራ ገባኝ። አሁን ራሱ ከሱሌ ጋር ወይ አርቲፊሻሉን ገዝተን በዚህ ሳይዝ እናርግ እንዴ ይሄኛውን አስቀምጣለሁ እያልኩ እያማከርኩት ነው። በቃ በጣም ነው ያመመኝ ዳኒ። እንዴት ብዬ ልንገር? አሁን እንደውም ትንሽ ፋታ ሰጥቶኝ እንደው አእምሮሽ ላይ ስለተቀረጸ አይደለም ቢሆንማ እንዴት ያመኛል? እሺ አዎ። አይ እኔ ደግሞ ምናልባት አንዳንድ ጊዜ ኔጌቲቭ የሆነ ለምዘሽ ይሄ ነገር ይሆናል አሁን ይሄ ነገር ጠጥተሽ ውሃ ያመኝ ይችላል ብለሽ የምታው የቆሻሻ ውሃ ነው ያመኛል ብለሽ ካሰብሽ ልክ እንደዛ እንደሚያምሽ አይነት ስሜት እንዳይሆን ነው። በዛ በጣም ነው ያመመኝ ያለው። የምሬን ነው። እንዴ ብዬ እንደማስረዳ አላውቅም። በቃ በጣም ነው ያመመኝ ዳኒ። በቃ ግራ ገባኝ። ሌሊቱ ሙሉ አንድ እንቅልፍ አልተኛውም። የማደርገው ነገር ጠፋብኝ። ምን ማድረግ እንዳለብኝ ከዛ ለትንሽ ሰዓት አውጥቼ አልነገርኩትም። ፈራሁት። አሁን ደግሞ በዚህ ነገር ብዬ ምክንያቱም በእኔ ተሳቦ ይሄ ትዳር ማጣት አልፈልግም በእኔ ሰበብ። አሁን ደግሞ ድጋሜ ታርቃ እንደዚህ ሆነች መባል አልፈልግም። በቃ ዳኒ እኔ የምሬን ነው። በቃ እየተሸነፍኩም ያለሁት በቃ በዚህ እድሜ ትዳር ፈታ ቁጭ ሲንግል ማም መሆን አልፈልግም። በቃ ብዙ ነገር አስቤ ነው እንትን ያልኩት። አሁንም ደግሞ ሰላም መሆኑማ ሁላችንም የምንፈልገው አንቺ የምትፈልጊውም ነው እኛም የምንፈልገው ነው እንደዛ መሆኑ። አሁን ደግሞ እሱ በተስተካከለበት ሰዓት አሁን እሱ በቃ እኔን እየተንከባከበኝ ነው ምንድነው ምናምን ብሎ ይጠይቀኛል ምናምንና እንደ ድሮ አይደለም። አሁን እሱ ሲስተካከል ደግሞ እኔ ሰበብ መሆን ፈራው ዳኒ። እንደው በእግዚአብሔር እኔ አላቅም ምን ማድረግ እንዳለብኝ ራሱ አላቅም። የሆነ ነገር አድርግ ዳኒ። ወጥቷል፣ ቅድም ወጥቶ ነበር። አሁን ቤት ውስጥ ሆነ አሁን አላቅም። አዎ አይ በጣም እንግዲህ ምን ማድረግ አሁን እንዴት መሰለሽ እኔ አእምሮሽ ላይ የተሰራ ነገር ለምሳሌ አስበሹ ምናምን ከሆነ ብዬ ነው አይደለም ዳኒ። እንደዛ ካልሆነ ግን እኔ ማለት እኔ እንደዚህ ነው ማለት አልችልም። ግን አማራጭ ከሌለውና ነገሮች በዛ አንግል የሚመጡ ከሆነ እኔ ምናልባት እኔ አውልቂው ወደሚል ነው ሐሳብ። አዎ በቃ ላውልቅና ወይ ይቀይርልኝ ወይ ለጊዜው እሱ ሳያቅ እሱ ከሌለ ቤት ውስጥ እሱ ከሌለ ቢያንስ እንትን አረጋለሁ አርቲፊሻሉን ገዝቼ አረጋለሁ ለጊዜው ምን ችግር አለው? ከዛ የሆነ ቀን ስወጣ ወደዛ ቀይሯለሁ ቀለበቱ። አሁን አይ ካንቺ የሚበልጥ ነገር የለም ባይዘው ካንቺ የሚበልጥ የለም ለሱም ቢሆን እና እኔ ምናልባት ሐሳቡን ቀስ ብዬ ማስረዳት እንችላለን። እኔ ዳኒ ለራሴ ፈርቼ ራሱ አይደለም በቃ ትዳሬ ላይ አፌክት እንዳያደርገኝ ምናምን በቃ ልቤም ደስ አላለው። ለምን እንደዛ አድርጊ የፑሽ አድርጌ ስጫለሽ ለምንድነው? አንደኛ እንዳልሽው ነው አንቺም እሱም በዚህ ሰበብ እንዳይፈጠር ግጭትም እንዳይፈጠርባችሁ እሱም ደግሞ እንደዚህ አይነት ሐሳብ ይዞ ሲመጣ ተቀባይነት እንዲኖረው እንዴት ተቀባይነት አይኖረውም የሚል ሐሳብ ይዞ እንትን እንዳይል እንደገና ጭቅጭቅ እንዳይነሳ በሱ ያን ነገር ቢያንስ እሱ ካረክሽለት ደስተኛ ሆኖ ካለ ብዬ እንጂ እንዲህ አይነት በጣም ኃይለኛ ችግር ማይኖራል ካለው
እውነት ለመናገር እኔም እንደዛ እንዲሆን አልፈልግም። መቼም እንዳልኩሽ ነው። አንዳንድ ጊዜ በአእምሮ ላይ አእምሯችን ላይ ኔጌቲቭ ነገር አስበን ከመቀበል አንድ ነገር በፖዚቲቭ አስበን መቀበል ይሻላል በሚለው እይታ አይቼው ነው እንጂ እኔ እንትን ካለ እንትን አለ። እውነት ለመናገር ብታወልቂውም ምን እየሆንክ ነው? ሰላም ነው? አንተ እየቀለድክ ነው እንዴ? እሷ እኮ አመመኝ እያለች አንተ ትቀልዳለህ። እኔ እኮ ትንሽ የሚስቴን ጭንቀት ልረዳ ብዬ እኮ። ሰላም አድርሽ። እንዴት ናችሁ? ሰላም ነው? አንተ ያለመሰለኝም እሺ። ለዛ ንቀርታ ምንድን ነው? እስቲ ራስ አቀብኝ። አንተ እየቀለድክ ነው አይደል? አላውቅም። ወንዶች በቃ እንዲህ ነው የምታስቡት ማለት ነው። እንደዚህ አሁን የእሷን ጭንቀት ለመረዳት ነው ይሄን ያደረከው? ደረጃውን ወጣ እየተሸከመ ደረጃውን ወጣው እንጂ ላርገው ብዬ እኮ ነው። በቃ እሷ የከበዳት ነው የደረጃ ትንሽ የከበዳት ሰሞኑን ማለት ነው። ከዛ ኦኬ እስቲ እንዴት ነው ስሜቱ ብዬ ከዛ ስማ የሆነ ባዕድ ነገር እንደዚህ ወረታች ያመዝናል አይደል? አዎ። አይ ከባድ ነው። ከባድ መሆኑ መረዳትም ጥሩ ነገር ነው። እቃማ ማንሳት አልችልም። ኧረ መቀመጥ ራሱ እንዴ እኔ የራሴም አለ ተጨማሪ ደግሞ አንቺ ቀንሳል እኮ የኔማ ይጠፋል እሱ ቦርጩን አጥፍታል። አይ እንደዚህ መለማመድህ ጥሩ ነው። ቀል ነገሩ ደስ ይላል። እንደዚህ እሷም እንደዚህ ግን እጇን እሷ አመመኝ እያለች ነው። እንዴት ነው ተሻለሽ? እኔ በጣም ያመመኝ ነው። አመመኝ እያለች ነው። ምናልባት ወይ ሐኪም ቤት እንሄዳለን። የምን ሐኪም ቤት? ሐኪም ቤት ለምን ሄዳለሁ? ቀለበቱን ወይ አስቀይርልኝ ወይ አይ እንደዚህ እኔ አልቻልኩም። ሌሊቱን ሙሉ አልተኛውም። አንተ ተኝተሃል። እኔ እንደዚህ በቃ ይኸው እስካሁን ያረፈድኩት እኮ እንቅልፍ እኮ ይዞኝ ምን መሰለህ አላዛር ቀለበት ጋር አንቺ አሁን ቀለበቱን ማድረግ አልፈለግሽም ነው? አይደለም እንደዛ አሁን መሰለህ እኔ መሰለኝ እኔ ትናንትና በዛ አይነት እጄን ያው እንዴት እንደምግል ትኩሳቱን ያው እስኪ ከዚህኛው እጄ ጋር እስኪ ይሄኛውን እጄ ደግሞ ቴስት አድርገው እኮ በዚህኛው እጅ ስለተኛሽ ይሆናልማ። አይደለም አላዛር ቀለበት ካረኩ ሰዓት ጀምሮ እያመመኝ ነው። ቀለበቱ ምንም ችግር የለበትም እኮ ቀለበቱ አይደለም አላዛር አሁን ይኸውልህ መሰለህ እኔ አሁን መሰለህ እሷም እንደዚህ አይነት ነገር እያመማት ከሆነና ጫና ከሚፈጠር ቀለበቱ ጉዳይ ነው ቪዲዮአችሁ። እኔ በቃ አልቻልኩም። ሱሌም ደግሞ መስራት አለብሽ 100,000 ልትገቢ ነው ምናምን ብሎት ሲቆጥቶኝ ነው እንትን ያለው። አንተ አልነበርክም እሱ መጥቶ ነው። አሁንም ቢሆን ማለት ነው አላዛር እኔን ስማኝ። ታጥቤ ምናምን ትናንትና እኔ ነኝ የተጫንኳት አይደል እንዴ? እኔ ነኝ ተጭኛት እንደዚህ እንድታደርግ ያደረኳትና አሁን ማድረጓ እንደዚህ አይነት እኔ ሳይድ ኢፌክት ይኖረዋል ብዬ አላሰብኩም። እኔ መጀመሪያ እንደው በጭንቅላትሽ በቃ ደስ ብሎሽ ስላልተቀበልሽ ይሆናል ብያት ነበር። ያን ነገር እንደዚህ ሆነው ደስ ብሏት አልተቀበለችም የሚል ሐሳብ ነበር ጭንቅላቴ ላይ። እኔ አሁን ለመሰለህ መጀመሪያ ሰው ሲቀበለው ጥሩ ሆኖ ከተቀበለው እንትን ሊል ይችላል፣ ግን እሷ በሌላ አቅጣጫ ስለተቀበለች ይሆናል ብዬ ነበር። ግን አሁን ያመማት ከሆነ ብታወልቀው እሺ ምን መሰለህ አቶ ዳንኤል እኔ ይሄን ቀለበት ስቀበል ከዚህ ቀለበት ጋር አንድ ላይ ተቀበልኩት። ገብቶኛል። አዎ አሁን መሰለህ እኔ አሁን እሷ ያለች ያለችው ነገር አልገባኝም። አንተ ቀድመህ ያደረከው ካደረክ ቆይቷል አላዛር እንትን እኮ ነው። አሁን ይኸውልህ ደስ እያላት አልነበረ መጀመሪያ ጀምሮ ነው። ቆይ ምን ልትል አይታወቅም። ይኸውልህ መሰለህ አላዛር አሁን እኔ እንዳልኩ ነው። እኔ ጥሩ ብትሆንና አንተ ደስተኛ ሆነ እዛ ጋር መስጠት ማድረግ ደስተኛ ያረጋሃል ብዬ ነው እንጂ እሷ በጣም እየደበራት እኔ አልፈልግም እያለች ጫና ፈጥረንባት ነው ያረጋችው ይሄን ቀለበትና እኔ በኔ እይታ ደግሞ አሁን ደግሞ ሳስበው እሷ ይሄንን ነገር ካደረገች እና ካመማት ዋይ ኖት ምንድነው የሚያደርገው? እኔ ከሷ ህመም ይበልጣል ብዬ አላስብምና እንዴት ይሄን ምክንያት እንዳደረገች አላውቅም። እኔ ምን ለማለት እንደፈለገችም አላውቅም። ገብቶሃል አይደለ? ችግር የለውም እኮ ምንም እኔ ቀለበቱ ብላ ካሰብኩ ማድረግ አልፈልግም አይደለ? ቆይ አይ ችግር የለም እሷ ማድረግ አልፈለገችማ ችግር የለውም። ሁለታችንም አውልቀን ማስቀመጥ እንችላለን። አሁን እኮ ማድረግ አለመፈለጓ እኮ አይደለም ማድረግ አለመፈለጓ አይደለም። ለምን ምክንያት እንደማይሆን ስለማውቅ ነው። ምክንያት አይሆንም ቀለበት እኔ የሆነ ያደረኩ ሁኔታ ምን ያለው ገብቶኛል። አሁን እኮ ይኸውልህ ችግሩ አስቀምጪ ነው። ከዚህ በኋላ ሁለታችንም አይደለም እንትን እኮ አይደለም በዛ መንገድ ማትረዳው አንተም እሷ በትክክለኛው አሁን እሷን እጇን እያመመኝ ነው አካባቢ ግማሽ ጎኔን እያመመኝ ነው እያለች ነው
ስለዚህ እኔ ከበዛን ግል ተረዳው ብዬ ነው የማስበው። ለምን እንደዚህ ካመማት እኔ እንደዚህኛ ማትም አልመሰለኝም ሲጀመር አምሮዋ ነው ብዬ ነበረ። ግን አሁን ግን ሳያየው እያመማት ከሆነ ይሄን ያህል እንቅልፍ አጥቼ ነው ያደርኩ እያለች ነው። ማታ ለአንተ መንገድ ፈርታ ነው እንጂ አሞኝ ነው ያደርኩ እያለች ነው። እንደዚህ አሁን ራሱ ስትነካት እንደዚህ ትኩሳት አለው ያኛው እጇና ይሄኛው እጇም ራሱ ለውጥ አለው እንኳን እንደዚህ ስለዚህ ያንን ነገር በማሰብ አንተም ተረድታት። እኔ አሁን መጀመሪያ አውልቂ በቃ ይሄ ነገር ይውለቅ እያልኳት ነበር። አንተም ማን ስላልነበር አንተም ስላልነበር መሰለክ ዳኒ እኔ ምንም እያልኩ አይደለም። በቃ ቀላል ነው። እኔም እያመመኝ ይሆናል ወይ እኔ ስሜቱን ስላላወቅኩ ይሆናል ወይ ቀለበቱ አሳምሞኝ ይሆናል። ገብቶሃል? እንደዛ ነው የሚመስለው። አይደለም እያመመኝ ይሁን ይላውልቅልሽ በቃ ይውልቅና ይቀመጥ። ለምን አተረተኝ ነው ልቀው እኔ እኮ አላልኩም ግን ምን ልረዳሽ እናቴ? እኔ ምን ልረዳሽ? ቀለበት አመመ እስቲ ዓለም ላይ ያለ ቀለበቱም ያመው ሰው አይታወቅም ይኖራል። አሁን መሰለህ አላዘር አሁን እኮ ይሄ እኔ አሁን ሰው በምናምን ይመጣል በሆነ ነገር ይመጣል ምን ይታወቃል? ምን ያርጋ አሁን እኮ እያልኩ አይደለም። ግን እሷ የተረዳችበት መንገድ እኔም በኋላ ላይ የሆነ ምን ሊሆን ይችላል? እኔ አሁን ሰው ችግር ይፈጥራል በተለያየ ምክንያት እቃ ማለት ነው። ስለዚህ ነው እንደ ቻለ እንዳልኩት አሁን ደግሞ ይኸው አንተ ስትመጣ ባሰብኝ። አሁን ልቂውሽ አንተ ደግሞ ስትመጣ ባሰብኝ። አላዘር ማታም እንደዚህ ካንተ ጋር ስተኛ ባሰብኝ። እሺ አሁን ልቂው እሱ መፍትሄ ከሰጠሽ አይደለም እንተማመን ነው የሚል በቃ እሺ በለኝና ወርቅ ቤት ሄደን እናስቀይረው። እሺ እና ይቀየር በቃ ይሁን። አሁን እኮ መሰለሽ ትንሽ በቃ እኔ ምንም ልላችሁም እኔ ምትይኝን አሁን እንደዚህ አድርግ በቃ አውልቂው እንደዚህ አድርግ ለብቻው የሆነ ቦታ ላይ አድርጉት። በቃ ይሄን ነገር እንትን ላይ አድርጉት። አረ ወይ ምንም አንድ ላይ አድርጉት። አንድ ላይ ይሁን አይደለም እኔ ችግር የለውም። አንድ ላይ ይሁንና ሌላ ቦታ ላይ መቀመጥ አይደለም። እኔም እያመመኝ ይሆናል ነው የምልሽ እኮ አይደለም። አንተ ብታደርገው አንተ ችግር ከሌለብህ አንተ ብታደርገው አይደለም። ምን ማለት ነው? እሷ ግን ችግር ከፈጠረባት ታወልቀው አልገባኝም። ይሄ ትርጉም አልገባኝም። ትናንት ስትናገር ነበር ገብቶሃል? ትናንት ይሄን ቀለበት እናት ናት ያመጣችው እያለች ነበር። ዛሬ ደግሞ አመመኝ እያለች ነው። ትልቆኛ ተጨነና አይደለ? እንኳን የተጭኛት አይደለ ያረጋችው እኮ ምን ማለት ነው? ይሄ ነገር ምን ማለት ነው? እኔ ዝም ብሎ ነው ብያት ነበረ። ግን ህመም ካመጣባት ግን እኔ ሰላሜን በጣም ነው የምፈልገው። የምትረዳ በቃ እኔ ከአቅሜ በላይ ስለሆነ ነው። ለምን ታወጣዋለህ? ምን ያደርጋል? እኔ ለማሳቅ እኔ እንትን ለማለት አይደል የመጣኸው? እኔ ግን አሞኝ ስለነበር ተረዳኝ። እሺ እኔ ምን አይነት ድብር ነው ያለኝ በእግዚአብሔር። አይ እንደዛ እንትን ብታደርግ ግን ጥሩ ነበር። አይ እኔ ቀለበት የሚያመው ሰው ለመጀመሪያ ጊዜ ነው ያየሁት። ስለዚህ ዳኒ አንተም ይሄን ነገር የምትደግፍ ከሆነ እኔ ምንም ማድረግ እኔ እኮ መደገፍ እኮ አይደለም። አሁን ይኸውልህ መጀመሪያ እኮ እኔ ነኝ ተጭኛት እንትን ያልኳት አይደል? እኔ ነኝ የተጫንኳት ተጭኛት። ይሄ ምን ማለት አይደለም። መጫንህ እኮ ችግር የለውም። ግን ኖርማሊ በዚህ ሀሳብ እንዴት ትስማማለህ? አሁን እሷ እያለች ያለችው ምንድነው? እኔ እኮ አልገባኝም። አመመኝ ቀለበት ይኸውልህ ያሰበችበት መንገድ እኮ መጀመሪያም ይሄንን ነገር ፕላን ይኸውልህ ይሄንን ነገር ስትናገር እኮ ማለት ነው ይሄ ነገር ቀለበቱ የሆነ ነገር ሊኖርበት ይችላል ብላ እየተጠራጠረች ነው ያደረገችው። እኔ ድጋሜ ካንተ ጋር መጣላት ስለዚህ ማለት ነው ሰው ራሱ የሆነ እንዲል ምንም ነገር እንዲላል አልፈልግም። በቃ ያ ነገር ችግር የሚያመጣባትን ነገር መተው ነው በቃ። እኔ ለምን እጣላታለሁ ነው እኮ ገባኝ። ተረዳኝ። ቴስት እንድታረገኝ እኮ ምን ነው የሚቀዘቅዘው እንዴ? ምንድነው አሁን ቀዘቀዝኩት እኮ አሁን ወይ ሞቃል ያው እኮ ነው። ምንም አዲስ ነገር የለውም። ወይ ያላዘለ ምንድነው ማትረዳኝ? እኔ አውቄ አይደለም እናቴ አንቺ ትናንት አይደል ዛሬ አመመኝ ያለሽ እሱ ነው የሚያውቀሽ እንዴ? ሌላ ጊዜ ነው ያመኝማ። ውስጥ ያልፈለገውም እንዳረግ መጀመሪያ ውስጥ ያልፈለገውም አላዛር ሌላ ጊዜ እንኳን ነግሬህ እንደዚህ ህልም አይቻለሁ እንደዚህ ተጠቅጠቅልሃለሁ አይደል? በቃ ደስ አላለኝም። ለምን እንደሆነ አላውቅም። ባጠቃላይ ግን ማለት ነው የባሰባሰብኝ ካመማትን ማድረግ እንኳን አሁን ለምሳሌ ያክል ፍላጎት ውስጡ ከሌላት አሁን ትላንት እኮ ተነጋግረናል። በዚህ 2-3 ቀን ውስጥ ወደ ሌላ ስንሄድ ትቀይረው ለጊዜው ታደርግ ብለን ነው ጫና ያደረግንባት። ግን እሷ አሁን በአንድ ቀን አዳር የሆነ እጇ ላይ ሰውነቷ ላይ ለውጥ ካየችና ችግር አለ ብላ ካመነች እኔ አሁን ውስጧ ገብቼ ይሄ ነገር ሆኗል ብዬ ማለት የማልችለው ነገር ነው። እኔ ሐኪም ቤት ሐኪም ማወቅ ከቻለ ይውሰዱኝ፣ ችግር የለም። ሐኪም ቤትም ደግሞ እሱ ሲመጣ መጀመሪያ እንደው የሆነ ለቀቅ እያደረገኝ ነበረ የሚያመኝ። ልክ እሱ ሲመጣ ደግሞ በጣም አቃጠለኝ። አሁን
ማታም ደግሞ ከሱ ጋር ተኝቼ በቃ አልቻልኩም። በቃ በጣም እያቃጠለኝ ቀስ አድርጌ ሳይ እንትን አስቀመጥኩትና ልክ ደግሞ እሱ ሲነሳ ቀስ አድርጌ አረኩኝ እንትን እንዳይለኝ። ይሄን ያህል እንግዲህ ጫና ፈጥሮባት ከሆነ አንተም ደግሞ በዛ መንገድ ልትረዳ አንተ ግን ምን ችግር አለው ካላመመ ብታይ ለምን አደርጋለሁ እኔ ለምን አደርጋለሁ አንቺ እኔ ቢያምንስ ከዛ ቀለበት ያማል አላልሽም አይደለ ቀለበት ማድረግ ምኑ ነው ያሳመምሽ ታዲያ እሺ ሌላ ነገር በግልጽ ተናገሪ ወይ ያልገባኝማ የምታወሪው ነገር ወይ አስረጂኝ እኔ እንጃ ምን እንደተደረገበት አላውቅም ምኑ ላይ ቀለበቱ ላይ ኧረ ተይ አኮ እሱን እኮ ነው አሁን ተይ ምክንያት አትፈልጊ ተይ እኔ ምክንያት አልፈልግም ተይ በሰላም እንኑር እንዴ ኧረ ሼም ነው እውነት ይሄ ልክ አይደለሽም እሺ ልክ አይደለም አላዛር እኔ ምንም አይደለም ዳኒ ግን ይሄን ልክ አይደለም ይሄ እንደዚህ አይነት አስተሳሰብ ማቆም አለብሽ ከዚህ በፊትም ስትይ ነበር በቃ አሁን ደግሞ አቁሚ በቃ ምክንያቱም እስከ መቼ ነው አንቺ እንደዚህ የምትይው ለምን የሆነ ነገር እንትን ስትፈልጊ እፈራለሁ ከደረሰብኝ አንጻር ሁሉም ነገር እፈራለሁ ከዛ በኋላ ደግሞ ግንኙነታችንን አትፈልገውም ማ እናት እሺ ሐዋሳ ሜዳ የኔን ስም መጥራት አላቆመችም ገባህ አይደል አንቺ እዚህ ሆነሽ መሽቶሻትና ወሳዛውና እኔ ምን አልኳት በቃ እኔ እሷ አይነካችው ነገር አልፈልግም እኔ ያው ምንም አላወራም እኔ ዝም ታይሽ እሱ ነው ጫና የፈጠረባት አሁን ችግር የለም እኔ ዝም እላለሁ ይኸው ከፈለገች ይኸው ሁለቱን ከፈለገች አስጨፍልቀሽ ከፈለገች ወስደሽ ቀይረሽ ማምጣት ትችላለሽ ያ አንቺ መብት ነው አሁን እኮ በግልጽ ነገረች እኮ አስቀይሪ ነገር እኮ ለምሻልኩኝ እኮ እኔ ምን አልኩኝ ችግር ስለነገረች አንተም በዛ መንገድ ተረዳትና ለጊዜው አውልቃ ያለውን ነገር ለመፍታት እንሞክራለን ይሄንን ችግሩን ምንድነው የሚለውን ወይ ደግሞ ሌላ ነገር መቀየር ነው ይንበል እኮ መጀመሪያ ይሄ ሁሉ ሳይፈጠር ይቅርብኝ ቀይርልኝ አልኩ ምን አለበት እሺ አይ ብለሻል እኮ እሱ እኔ ወይ የሆነ ነገር አለ እኔ እንድቀይርልሽ ይሄ ሁሉ ነገር አያስፈልግም እኔ እኮ ትላንት ነው አታርጊ ብዬሻለሁ አይደል እንዴ ከመቀየር ይቻላል ብዬሻለሁ እኔ ደግሞ በቃ አንተ ይሄ ሁሉ ድራማ አት የተቃጠለ አት ሊቆረጥ ነው ምናምን አይ ችግር የለም በቃ ደስ እንዳለች ነው አርጊ በቃ ቀላል ነው በዛ መንገድ ተረዳዋል እንደዛ ሆነ ሳይሆን እሷን በቀልነት ምን አይነት ይተረገምኩ ሰው ነኝ ግን በቃ ህይወት ይሁን እንደዚህ ነው እንደሚሆነው ነው በቃ ተንሱ አይ እንትን በይ አሁን እኮ መሰለሽ ዋናው ያንቺ መዳን ነው የሚያስፈልገው እንጂ እንትን አትበይ እሱ ደግሞ በሌላ ነገር ነው የተረዳው በቃ ሊረዳኝ አልቻለም እኔ ግን ሳመኝ እንዴት ነው የሰውን ስም ማጠፋው አይ እኔ እኮ አሁን እኔ አላመመሽም ብዬ አልተረዳውም ግን እሱ የተረዳበት መንገድ እንዴት እንደዚህ ይደረጋል ነው አሁን ያልሱ ያልገባው ነገር አለ ምናልባት እንዲህ አይነት ነገር ይኖራል ይደረጋል ብሎ እኮ አሁን ራሱ አውጥቼው አለቀቀኝ አሁን እኮ እንዲደረጋል ብሎ እኮ አላሰበም እሱ ማለት ነው በቃ በራሱ እምነት በእናቴ በኩል ምንም ነገር ሊመጣ አይችልም ብሎ አስቧል እንደዛ ማለት ነው እኔ የገባኝ ነገርና ወይኔ ትዳርሽ እንደዚህ አይሁን ብዬ ታረግም ያለው እንዴ ምን ሆኜ ነው ግን እንደዚህ ሁሌ